አጅሬ መሳይ ደግሞ ሌላው ሸት ይዞልን መጣ። የመከላከያ የአብይና የኦሮሞማ ጀነራሎች ነው ሲሉን ቆይተው ዛሬ ደግሞ አብይ አህመድ 6 የአማራ ጀነራሎችን እንደ ትግሬዎቹ ሊያበር ነው መረጃ ደረሰኝ እያለ ነው። የአብይ ጀነራሎች ኦሮሞ ከሆኑ ከየት መጥተው ነው ዛሬ 6 ጀነራሎች እንዲባረሩ የተደረጉት? ጋሽ መሳይ ውጡ፣ ይሄ የአብይ ወታደር ነው፣ ውጡና ፋኖ ተቀላቀሉ ብላችሁ ስትሰብኩ የነበራችሁ ሰዎች ዛሬ መከላከያውን ለመከፋፈል የአማራ ጀነራሎች ከመከላከያ ተባረሩ ያልከን እስኪ ንገረን ይስሙክ። አብይ አህመድ ጌታቸው ረዳ ወደ ሱዳን አቅንተዋል። የአብይ አህመድንም መልእክት ማድረሳቸው ነው የሰማ ነው። ለምን አሁን ሌሎች ጉዳዮችም አሉ በቅደም ተከተል የምናየው ይሆናል። እንግዲህ ቀደም ሲል በመግቢያ ላይ ከጠቀስኩት ዜና ምናልባት ላንተም ሰበር ዜና ሊመስል ይችላል። 6 የአማራ ጀነራሎች መልቀቂያ አስገብተው ከሰራዊቱ መሰናበታቸውን የሰማ ነው። አብይ አህመድ መልቀቂያውን በአስቸኳይ ተቀባይነት አግኝተው እንዲሰናበቱ ማድረጉንም ሰምተናል። በጣም ከባድ ነገር ነው። እነዚህ ጀነራሎች በ2 ዓመቱ የህወሓት ጦርነት ወቅት ከፍተኛ ሚና የነበራቸው መልክዓ ምድሩን የሚያውቁና የውጊያን ብቃት ያላቸው በመሆኑ እንግዲህ በወቅቱ የነበረውንም ጦርነት ከሌሎች ኃይሎች ጋር በመተጋገዝ ህወሓትን ማስተንፈስ የተቻለበት ሁኔታ ነበር የተፈጠረው። አሁን አብይ አህመድ ለሌላ ዙር ጦርነቶች እየተዘጋጀ ባለበት ሁኔታ እነዚህን 6 የአማራ ተወላጅ ጀነራሎችን መልቀቂያ አስገብተው እንዲሰናበቱ ግፊት ሁሉ ሲደረግ ነበር። ግፊት ተደርጎ በመጨረሻ እነሱ መልቀቂያውን አስገብተው መውጣታቸውን ነው የሰማ ነው። እንደሚነገረው ከሆነ አብዛኞቹ በአሁኑ ሰዓት በዙሪያው ያሉት የውጊያ ልምድ የሌላቸው በአብዛኛው የሙያና የቢሮ ስራ ላይ የተጠመዱ ወታደራዊ መኮንኖች ናቸው። በተለይም የኦሮሞ ጀነራሎች መልቀቂያ እንኳን ቢያስገቡ የሚፈቀድላቸው እንዳልሆነ የሰማ ነው። ይሄ አይነት ነገር አብይ አህመድ መከላከያውን በተለይም ከትግራይና ከአማራ ተወላጆች በማጽዳት ሙሉ በሙሉ ቁጥጥር እንዲኖረው የጀመረው እንቅስቃሴ አካል እንደሆነ ነው በመረጃ ምንጮቻችን የተነገረን። ገለታው እዚህ ላይ ምን አይ መሳይ ያንተ የምትነግሪህ እቺ ወፏ መከላከያ መረጃ የምትነግርህ የአብይ 6 የአማራ ጀነራሎች እና የትግራይ ጀነራሎችን አዝድቶ ያላልከው አንተ አልነበርክ እንዴ? አገር ለማዳን ትግራዮች እንኳን መከላከያ ውስጥ ያሉ ትግሬ ተሰብስቦ በካምፕ መግባት አለባቸው ስትል የነበርከው ያኔ ካልወጡ ብለህ ስትጮህ የነበርከው አንተ አልነበርክ እንዴ? ያኛው መሳይ ሌላ ይሄኛው መሳይ ሌላ ነው እንዴ? ቆዳህን እንደ እስስት ትቀይራለህ ወይ ምላስ እንደ እስስት ይቀየራል? የሉም የአማራ ጀነራሎች መከላከያ ውስጥ ኦሮሞ ብቻ ነው ካልክ ዛሬ 6 ጀነራሎች በግድ መልቀቂያ ያስገቡና ውጡ ብሎ የተባረሩት ከየት መጥተው ነው? 6 ጀነራል ካለ እስከ ዛሬ ኦሮሞማ ጀነራሎች ናቸው ያልከው ከየት አምጥታቸው ነው ዛሬ ደግሞ መልቀቂያ አስገብቶ እንዲወጡ የተደረጉት? መከላከያ ስነ ልቦና እንዳንተ በወሬ ወለደ የሚቀየር የሚለወጥ ይመስላል እንዴ? ውትድርና መንፈስ ነው። አንዴ ሬንጀሩን ከለበስከው በፕሮፓጋንዳና በውሸት የሚቀየር መስሎ አትጋጋጥ። ሰራዊት ከቤቱ ወጥቶ ሬንጀር ከለበሰ እንዳንተ ገንዘብ አስብ መሞትን ነው የሚያስታውሰው። ከሞት ቀጠና ውጣ ተብሎ የሚገፋበት ምክንያት አልሞትም ካለ ራሱ ፈልጎ ይወጣል እንጂ አትሙት ለሀገር ብሎ የሚሸኝ መንግስት ከየት የመጣ ነው? እንደው ፖለቲካ በዚህ መልክ ነው እንደሚሰራው መሳይ እናንተን አዳምጦ በትግራይ ጊዜ ስትል የነበረውን የሚረሱ
ሾርት ሚሞሪ ማህበረሰብ ይመስላል። ያንተው ምላስ እኮ ተቀርጦ ለታሪክ ተቀምጧል። በወያኔ ጋር ሲደረግ የነበረው እንኳን ጀነራሎች የትግራይ ህዝብ ተሰብስቦ ካም ቢቀመጡ አገር ለማዳን ሲባል ስትላል ነበር እንዴ? ዛሬ አብይ አህመድ የትግራይን ወታደር አጽድቷል። ዛሬ እኮ ምላስን ቀይረ የሰሜንን ጦርነት ራሱ አብይ እንጂ ያስጀመረው ህወሓት አልጀመረችም ብለ እየካርክ እኮ ነው። የአማራ ህዝብ ላይ የዩቱብ ንግድን ለመቀመር የሻዕቢያ ተላላኪ ውሻ ለመሆን ይሄና ለራስን ትሸጣለህ። ህዝብ እንደው አስተውልም አይሰማም አቅም ነው የምትለው። የሉም ስትሉን የነበሩ ጀነራሎች ዛሬ ኪት መጥቶ ነው 6 ጀነራሎች ሊባረሩና ከመከላከያ ሊጸዱ ያዘጋጀው አብይ አህመድ የሚዋጋ ጀግና ወታደር የለውም ስትል የነበረ የአማራ ሲሆኑ ሊባረሩ ሲሉ ነው ደግሞ ጀግና ልምድ ያላቸው ታዋቂ ጀነራሎችን ከወታደር አበረረ። የኦሮሞዎቹ ኦፊስ ውስጥ እንጂ ውጊያ አዋጉም። እነ ጀነራል ሹማ አብደታ ናቸው ማዋጋት የማይችሉት። እነ ጀነራል ብርሃኑ በቀለ ናቸው ማዋጋት የማይችሉት። ስንት የአማራና ኦሮሞ ውጪ የሆኑ ጀነራሎች እንዳሉ አታውቁም አይደል? ለእናንተ ወታደር የሚገባ አማራና ትግሬና ኦሮሞ ነው የሚመስላችሁ። ለሌሎች ማህበረሰብ ያላችሁ ንቀት እኮ ነው የሚያሳየው። እስኪ ጨርስ ተበጥረቅና ይሄ አብይ አህመድ የሚወደው ህዝብ የለም ነው የምትሉት አይደለ? አብይ አህመድ የሚወደው ህዝብ የለም። ይሄ አላባ ነው ሆሳና ዛሬ ይሄ ህዝብ በእናንተ እንደ ህዝብ አይቆጠርም። እንዲህ ህዝብ ማከል እየሄደ ከተማው ህዝብ ድብልቅ ብሎ ወጥቶ እያየ አብይም ህዝብ አይወደውም ህዝብ ጠልቶታል ስትሉን የነበረው ይሄ ህዝብ ለእናንተ ህዝብ አይደለም። እስኪየው እንግዲህ ሆሳና ከተማ ነው። ይሄ ሁሉ ህዝብ ካድሬ ነው። መቼም አታምኑም። ይሄም ተከፍሎ ነው ወይ ተገዶ ነው? በፖሊስ ወጥቶ ፖሊስ ነው ከላው ላይ እየከለከለ ያለው ህዝብ ካልሳምነው ብለው እናንተ በጥርቆች አሁን እናንተ የምትበጠረቁት አብይ አህመድ ጌታቸው ረዳ ወደ ሱዳን አቅንተዋል። የአብይ አህመድንም መልእክት ማድረሳቸው ነው የሰማ ነው። ለምን አሁን ሌሎች ጉዳዮችም አሉ በቅደም ተከተል የምናየው ይሆናል። እንግዲህ ቀደም ሲል በመግቢያ ላይ ከጠቀስኩት ዜና ምናልባት ላንተም ሰበር ዜና ሊመስል ይችላል። 6 የአማራ ጀነራሎች መልቀቂያ አስገብተው ከሰራዊቱ መሰናበታቸውን የሰማ ነው። አብይ አህመድ መልቀቂያውን በአስቸኳይ ተቀባይነት አግኝተው እንዲሰናበቱ ማድረጉንም ሰምተናል። በጣም ከባድ ነገር ነው። እነዚህ ጀነራሎች በ2 ዓመቱ የህወሓት ጦርነት ወቅት ከፍተኛ ሚና የነበራቸው መልክዓ ምድሩን የሚያውቁና የውጊያን ብቃት ያላቸው በመሆኑ እንግዲህ በወቅቱ የነበረውንም ጦርነት ከሌሎች ኃይሎች ጋር በመተጋገዝ ህወሓትን ማስተንፈስ የተቻለበት ሁኔታ ነበር የተፈጠረው። ፋኖ ነው የተዋጋው ጦርነቶች እየተዘጋጀ ባለበት ሁኔታ እነዚህን 6 የአማራ ተወላጅ ጀነራሎችን መልቀቂያ አስገብተው እንዲሰናበቱ ግፊት ሁሉ ሲደረግ ነበር። ግፊት ተደርጎ በመጨረሻ እነሱ መልቀቂያውን አስገብተው መውጣታቸውን ነው የሰማ ነው። እንደሚነገረው ከሆነ አብዛኞቹ በአሁኑ ሰዓት በዙሪያው ያሉት የውጊያ ልምድ የሌላቸው በአብዛኛው የሙያና የቢሮ ስራ ላይ የተጠመዱ ወታደራዊ መኮንኖች ናቸው። በተለይም የኦሮሞ ጀነራሎች መልቀቂያ እንኳን ቢያስገቡ የሚፈቀድላቸው እንዳልሆነ የሰማ ነው። ይሄ አይነት ነገር አብይ አህመድ መከላከያውን በተለይም ከትግራይና ከአማራ ተወላጆች በማጽዳት ሙሉ በሙሉ ቁጥጥር እንዲኖረው የጀመረው እንቅስቃሴ አካል እንደሆነ ነው በመረጃ ምንጮቻችን የተነገረን። ገለታው እዚህ ላይ ምን
ወዳጄ እንዲህ አይነት በሬ ወለደ ቀዳዳችሁን የሚሰማችሁ ካለ ሊሰማችሁ ይችላል። ትናንት መከላከያ ውስጥ የአማራ ጀነራል የለም ስትሉ ነበረ። ትናንት የትግራይን ጀነራል አጽድታቸው አውጡ ስትሉ ነበረ። ዛሬ ደግሞ የአማራ ጀነራሎች ወጡ፣ ኦሮሞዎቹ ውጊያ አይችሉም ካልክ ምን አስጨነቀ? አብይ አህመድ ጦርነት አይፈልግም። በግድ ጦርነት ጀምር ከሆነ አይጀምርም። እንደው ትሞቱ ይሆናል። ጦርነት የሚገባ ሰው ጀነራል ያበራል ያቆያል እንጂ ልምድ የሌላቸው ጀነራሎች ይዞ ነው ጦርነት የሚመኘው። አሁን እንደ መሳ አይነት ፖለቲከኛ ነው፣ ጋዜጠኛ ነው፣ ወረኛ ነው ብሎ ነው የሚያዳምጠው ኢትዮጵያ ሕዝብ። ትናንት የተናገርከውን የሚረሳ ማህበረሰብ ያለ መስሎ ተበጥርቀ ከሆነ ለማንኛውም የኢትዮጵያ ሕዝብ አማራ 6 ጀነራል እንዳለው እንግዲህ ነግራችሁናል ማለት ነው። እስከዛሬ የሉም ኦሮሞ ብቻ ነው ስትሉ ነበር። ሌሎችም ብሔር ብሔረሰቦች ጀነራሎች እንደሰው አትቆጥሩ። ለማንኛውም የእናንተን ተራ በሬ ወለደ ፖለቲካ ምንድነው? ፖለቲካ ነው ወሬ የሚገዛ ካለ ይገዛል። ተበጥረቅ እንጀራህ ነውና ቶፒክ አምጥተህ አውርተህ ሳንቲሜን ለመለቃቀም የሚያዳምጥ ካለ ለኢሳያስ ተነጠፍ። ኢሳያስ ትንሽ ከወረወረልህ እንደ አህያ ለመጫን የምትዘጋጅ ሆዳም፣ እንደ ጭንቅላት እንደ ሆድ ከርሳም መሆን እንደው በቃ እናንተን እንደ ሰው ብለን